ሰላም ውድ ቤተሰቦች ክራር እንዳንለምድ የሚያደርጉን አራት ነጥቦችን ይዤላችሁ መጥቻለሁ። በአግባቡ ተከታተሉኝ፣ ከዚህ ቪዲዮ ታተርፋላችሁ። አራት ነገሮች ተስፋ ያስቆርጡናል፣ እንዳንለምድ ያደርጉናልና እነማን ናቸው እነሱ? አንደኛ ለክራር ፍቅር አለመኖር። ለክራር ፍቅር አለመኖር ማለት ምንድነው? መውደድ መቻል አለብን። አንድ ሰው የሚወደውን ነገር የፈለገ ቢሆን ሳያደርግ አይመለስም። የፈለገውን ነገር ማለት ነው። ይህ ማለት ምን ማለት ነው? ያስፈልገኛል ብለን ካመን እስክናደርግ ድረስ። ስለዚህ መጀመሪያ የሚያስፈልገው ክራሩን መውደድ ያስፈልጋል። የክራሩን ዜማዎች መውደድ ያስፈልጋል። ክራሩ የሚያወጣቸውን ዜማዎች በሚገባ መውደድ መስማትም ያስፈልጋል ማለት ነው። አንዱ ይሄ ነው። ይሄንን ማናደርግ ከሆነ አንለምድም። አንድ በሉ። ሁለተኛ ደግሞ ጊዜ አለመኖር ነው። ጊዜ ከሌለን መለማመድ አንችልም። ቁጭ ብለን እጃችንን እንደዚህ ካላንቀሳቀስ ልምምዱ መምጣት አይችልም። ይሄንን እጃችንን እንዲህ ለማድረግ ራሱ ልምምድ ስለሚያስፈልገው ማለት ነው። ስለዚህ ጊዜ ልኖረንና ቁጭ ብለን ልንለማመድ በቀን ውስጥ 30 ደቂቃ ወይ ደግሞ በሳምንት 3 ቀን 4 ቀን መለማመድ ያስፈልገናል ማለት ነው። ሁለተኛ ይሄ ነው። ሶስተኛ ደግሞ ክራሩ ራሱ እጃችን ላይ ሊኖር ይገባል። ክራሩ ራሱ እጃችን ላይ ከሌለ በምን ልንለማመድ ነው? አሰልጣኙ በሚሰጠን አሁን በሚነጋገረው ንግግር እኔ በሚናገረው በዚህ ንግግር ልትለምዱት አትችሉም። ንግግሩን ብቻ ሰምታችሁ ነው ዝም የምትሉት እንጂ እኔ ልክ እንደዚህ አድርጉ እጃችሁ እንዲያንቀሳቀሱ ክራሩ እጃችሁ ላይ ሆኖ ልምምዱን ቀጥታ በተግባር ማድረግ አለባችሁ ማለት ነው። ለዛ ሲባል ምን ይሆናል? ክራሩ እጃችሁ ላይ ከሌለ ደግሞ እንደገና ምንድነው አትለምዱም ማለት ነው። አራተኛውና የመጨረሻው ተስፋ መቁረጥ ነው። አሁን ክራር ስልቹነትን ያመጣል። ስልቹነትን የሚያመጣው እንዴት ነው? ሁልጊዜ እጃችንን ስናንቀሳቀስ ይደክመናል። በቃ ምን ለምድ አይመስለንም። ዝም ብለን በቃ እየደከመን እንተዋለን። ሳምንት ቆይተን እናነሳለን መልሰን ደግሞ ይሄ ማለት ከቅድሙ መጀመሪያ ካልኳችሁ ክራርን ካለመውደድ ጋር የተያያዘ ነው ማለት ነው። ክራርን ስንወድ ምንድነው በጥንቃቄ እናስቀምጠዋለን። ሁልጊዜ እጃችን ለመነካካት ይፈልጋል። ለመልመድ እንጓጓለን። ግን ፍቅር ከሌለን እንሰላቻለን፣ እንተዋለን፣ ተስፋ እንቆርጣለን ማለት ነው። ስለዚህ የመጨረሻው ተስፋ መቁረጥ ነው ማለት ነው። ተስፋ እንዳትቆርጡ ይለመዳል። የምንለመድበትን ዘዴዎች ደግሞ ከቪዲዮ ቁጥር 1 ጀምሮ አራተኛ ቪዲዮን እየሰራ ያለሁት እኔ እንግዲህ ወደ ዜማ ገብተናል። ዜማ እንዴት አድርገን ነው የምንሰራው? ከስልካችን ላይ መዝሙር ከፍተን እንዴት ነው ልንከተለው የሚገባ የሚለውን ጭምር ያሳያችሁ ነበር። ቀጥሎ ደግሞ መቃኘትና ማፍረስ፣ አፍርሶ መቃኘት። ለምን ምን ጊዜም ክራራችን እንደተቀመጠ እንደዚህ አይቀመጥም፣ ይፈርሳል። ወይ ደግሞ የሚዘመረው መዝሙር የግዴታ ያስፈርሰናል። ስለሚያስፈርሰን መልሰን መቃኘት ይኖርብናል ማለት ነው። አሁን ይሄ ክራር ተተቀመጠበት አንስቼ ነው ያስኩትኝ። ግን ክራሩ ቅኝቱን ይዞ ከሆነ መልካም ነው። ከቅኝቱ ወጥቶ ቅኝቱን ፈርሶበት ከሆነ ግን ወደ ቅኝቱ መመለስ ግድ ይኖርብኛል ማለት ነው። ይሄም ልምድ ስለሚያስፈልገው እነዚህ ካለመድናቸው ክራር እንዳንለምድ ተስፋ የሚያስቆርጡን እነዚህ አራቱ ነገሮች ምንድናቸው? አንደኛ ክራሩ አለመውደድ፣ ሁለተኛ ክራሩ እጃችን ላይ አለመኖር፣ ሶስተኛ ለክራር ጊዜ ሰጥቶ ቁጭ ብሎ አለመለማመድ፣ አራተኛው ነው የመጨረሻው ግን ተስፋ መቁረጥና መተው ማለት ነው። አንድ ሰው ተስፋ ቆርጦ ከተወ ነገሩም ይቀራል፣ ይተዋል ማለት ነው። ለምሳሌ ክራር አልፈልግም ካልኩኝ አለመለመድ በቃ ይቅርብኝ ካልኩኝ ይቀራል። ለምን? ስላለመድኩት ማለት ነው። ስለዚህ ሲቀርብን ደግሞ ብዙ በረከቶች ይቀሩብናል። ለምደን ስናበቃ ለብዙዎችም እረፍት እንሆናለን። እኛ በምንደረድረው የክራር ድርደራ ብዙዎች ልባቸው ሊጽናና ይችላል። ለምደነው ወደ ዝማሬ ስንገባ በተለይ ወደ ዝማሬ ስንገባ ደግሞ ብዙ ሰዎች በምንዘምረው ዝማሬ ወይም ደግሞ በምናገለግለው አገልግሎት አጅበንም እኮ ሊሆን ይችላል፣ ለእጀባ ሊሆን ይችላል የምንለምደው አይደል? ሰዎችን ለማጀብ የሚዘምሩትን ለማጀብ ሊሆን ይችላል የምንለምደው። ያኔ ከለመድን በኋላ የሚታጀበው ሰውዬ ስዘምር ከዚህ ከዜማ ዕቃው ጋር ተስማምቶ ድምፁ ሲወጣና ሰዎች ወደ ልቦና እረፍታቸው ሲሄድ እኛ በረከት እናገኛለን ማለት ነው። ሰውየው በድምፁ ይዘምራል፣ እኛ በጣታችን እንዘምረዋለን መዝሙሩን ማለት ነው። ስለዚህ ይሄንን ራሳችንም እርካታ እናገኛለን። ስለዚህ ይሄንን እርካታ እንድናገኝ ጭምር ይሄንን የዜማ ዕቃ መልመድ ያስፈልጋል ማለት ነው። ስለዚህ እነዚህን ተስፋ የሚያስቆርጡትና ክራር እንዳንለምድ የሚያደርጉትን አራቱን ነገሮች ከኛ ማራቅ ያስፈልጋል ማለት ነው። ስንፍና ስለሆነ ተስፋ የሚያስቆርጠው ስንፍና ስለሆነ ማለት ነው። ሰዓት አለመስጠት ስንፍና ሊሆን ይችላል። አሁን አንዳንድ ጊዜ ቁጭ ብለን ቲክቶክ ላይ ስልካችን እንዲህ እያደረግን ብቻ ክራሩን ላንነካካው እንችላለን። ያ ማለት ነው ስንፍና ነው። ምክንያቱም ቲክቶክ ላይ ምን ፈልገን የገባ ነው? ምን ፈልገን? እርግጠኛ ነኝ ክራር ስልጠና እዛ ላይ አይሰጥም፣ ወይ ደግሞ ጫፏ ነች የምትሰጠው። አሁን እኔ ማስታወቂያ ላይ እሰራለሁ፣ ግን ጫፏ ትሰጣለች፣ ሙሉ ስልጠናው ግን ላይሰጥ ይችላል። የክራር ስልጠናው ግን ቀጥታ ላይቭ ላይ እየተሰጠ ከሆነ ቲክቶክ ላይ አትግቡ ማለት አይደለም። ገብቶ መልካም ነገር የሚያደርጉ ብዙ ሰዎች ስላሉ ማለት ነው። ስለዚህ እኛ ክራራችን እጃችን ላይ ከያዝ መልመድ የሚገቡን ሰፊ ነገሮች ስላሉ ክራር ለምደን ጨርሰናል የሚባል የዜማ ዕቃ አይደለም።
ክራር ብቻ አይደለም፣ በገናም፣ መሰንቆም፣ ዋሽንትም ሁሉም የዜማ መሳሪያዎች ተለምዶ የሚያበቁ አይደለም። ሁልጊዜ አዲስ ነገሮች በውስጣቸው ይፈጠራል። ዛሬ አዲሱን አንድ ዜማ ለምደናል ብለን ስናበቃ ነገ አዲስ ሌላ ይፈጠራል። ዛሬኛ ደህና አድርገን ደርድረናል እጃችን ደህና ተንቀሳቅሷል ብለን ስናበቃ አሪፍ አድርጎ የሚጫወቱ ከኛ የተሻለ ሙያ ደግሞ የሚያመጡ ልጆች ይፈጠራሉ። እነሱን ደግሞ ተከትለን የነሱን ደግሞ ዕውቀት እንቀስማለን። ከነሱ ደግሞ ሻል ካልን ደግሞ እነሱ ደግሞ የኛን ይከተላሉ። ስለዚህ የኪነ ጥበብ ሙያ ስለሆነ ሁላችንም ስንማር ምንድነው ማስታወሻ ይዘን እየጻፍን መያዝ አለብን። በተለይ ቤታችን ቁጭ ብለን የምንማር ከሆነ ለምን አስተማሪው ተናግሮ ነው የሚሄደው የሚያልፈው። ቪዲዮውን መልሳችሁ ልትሰሙት ትችላላችሁ። ግን አንዳንድ ጊዜ ስልካችሁን ላትጠቀሙ ስለምትችሉ ማስታወሻችሁን እያያችሁ በዛ መሰረት መቃኘትና ማፍረስ መመለስ ትችላላችሁ ማለት ነው። ክራሬ ምን ቅኝት ላይ የሚገኘው የሚለውን ቼክ እናደርጋለን ማለት ነው። እኛ ትዝታ ነው እያጠናን ያለ ነው። እስካሁን ድረስ ትዝታ ነው። ትዝታ ሜጀር የሚለውን ነው እያጠናን ያለ ነው። ከትዝታ ውጭ ነው ያለው ወይስ ደግሞ ፈርሶ ነው ያለው? ትዝታ ሆኖ ራሱ ፈርሶ ነው ወይ ያለው የሚለውን ነገር ቼክ እናደርጋለን። ምን ጊዜም ሁል ጊዜ የምናገረው እኔ ክራራችን ከተቀመጠበት ስናነሳ እየለመድን ከሆነ በተለይ ምክንያቱም ቼክ የምናደርገው ምንድነው ቅኝቱ ፈርሷል ወይ ብለን ነው ቼክ የምናደርገው። እሱን ደግሞ በምንድነው አንድን በመንካት ሁለትን በመንካት ሶስትን በመንካት አራትን በመንካት እና አምስትን በመንካት መልሶ አንድን በመንካት ቼክ እናደርጋለን። ቃኝተ ነው የምናስቀምጠው በዛ ስለሆነ ማለት ነው። ስለዚህ ፈርሶ ነው ያለው። አሁን በዚህ ውስጥ ምንም ዜማ አይመጣም። አሁን እዚህ ጋር የሆነ የተበረሻሸ ዜማ እንደሆነ ያስታውቃል። የሚዘመርበት የሆነ ድምጽ የሚወጣበት ነገር አይደለም። ድምጽ ያውጣ እንጂ ትክክለኛ ድምጽ እንዳልሆነ ያስታውቃል። ለሚያውቀው ከለመዳችሁት በኋላ ማለት ነው። ከለመዳችሁት በኋላ ነው ይሄ ራሱ የምትረዱት ማለት ነው። ስለዚህ አያ ይሄን ወደ ቅኝቱ የምንመልሰው እንዴት አድርገን ነው ከተባለ እቺኑ በመያዝ ነው። አሁን እያላላሁት ነው። ባለፈው በማጥበቅ ነበር ያሳየኋችሁ። አሁን እያላላሁት ነው። እቺን በመያዝ እቺን ማለት ክር ሁለትን በመያዝ ማለት ነው። ክር ሁለትን እያላላሁት ነው። ሳላላው ምንድነው ከግራ ወደ ቀኝ በማላላት ማለት ነው። ከግራ ወደ ቀኝ በማዞር አላለዋለሁ ማለት ነው። ከዛ ክር ሶስትን ደግሞ ከዛ ክር ሶስትን ቼክ ማድረግ። እነዚህ ሁለቱ ትክክል ናቸው። ላላ ብሏል። ድምፁ ራሱ ብሏል። ስለዚህ ቀጥሎ ያለው ክር ሶስት በቃ ሙሉውን ደህና ነው፣ ምንም አይልም። ከዛ በኋላ ያለው ክር አንድ ሁለት ሶስት ትንሽ ይሄ ደህና ነው፣ ትንሽ ነው ማጥበቅ ሁልጊዜ ክሩን ለማጥበቅ ምንድነው ከቀኝ ወደ ግራ በማዞር ነው የምናጠብቀው። ከቀኝ ወደ ግራ በማዞር ነው የምናጠብቀው ስናጠብቅ ማለት ነው። ስናላላው ደግሞ ከግራ ወደ ቀኝ በማዞር ነው የምናላላው። ስለዚህ ቼክ በማድረግ ነው። ታዲያ ዝም ብሎ ማላላት አይደለም፣ እየመቱ እየሰሙ ማላላት ወይም ማጥበቅ ነው። ትክክል ነው። ትንሽ ነው የሚቀረው ማላላት። አሁን መደርደር የሚለመደው ከዚህ ነው። መደርደር ክራር ለመደርደር የመጀመሪያው ጣታችን ይሄንን ካልቻለ እንዴት ብለን የምንደረድረው? ጥያቄ ስለቀረበልኝ ነው። እንዴት አድርገን ክራር እንደርድር የሚል ጥያቄ ስለቀረበልኝ ነው። እንደዚህ ነው የምንደረድረው። መጀመሪያ እጃችንን ማለማመድ። እጃችንን ክር አንድ ኪናት አያችሁ፣ ከተነሳንበት መልሰን አንድ ብለናል አይደል? 2 3 4 5 ብለን መልሰን አንድ እንላለን ማለት ለምን? ከተነሳንበት መልሰን መዝጊያ መስራት ስላለብን። ባለፈው ጊዜ የነገርኳችሁን ልብ ብላችሁ ከሆነ እግዚአብሔር ይመስገን የሚለውን መዝሙር ከየት ነው ተነስተን ልንደረድር የሚገባው? እሺ አንዳንዱ እጄ ተፍታቷል፣ ቅኝትም ችያለሁ፣ ግን መዝሙር ማምጣት አቃተኝ የሚሉ አንዳንድ ወንድሞች ደግሞ አሉ። ስለዚህ እህቶችን ብትሆኑ እንደዛው ነው የሚሆነው።
አሁን ቼክ አድርገን ጨርሰናል። ከየት ተነስተን ነው እግዚአብሔር ይመስገን የሚለውን መዝሙር መዘመር የምንችለው የሚለውን ደግሞ ላሳያችሁ። መጀመሪያ እንደዚህ ነው የሚደረገው። ሙሉ በሙሉ አንዳንድ ጊዜ ነው የሚመታው። 2 3 4 5 1 ይሄ ማለት እግዚአብሔር የሚለውን ብቻ ይላል ማለት ነው። እግዚአብሔር ይመስገን አንድ 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 ሁለቱ ብቻ ማለት ነው። አንድ ይመታል መልሶ አንድ ይመታል። በኋላ ይመስገን እንነሳባታለን መልሰን እናርፍባታለን ማለት ነው። ምክንያቱም ሁልጊዜም መነሻችን ላይ ነው ማረፊያ የሚሆነን። ስለዚህ የምናርፍባት አሁን ይመስገን ሁሉም አንዳንድ ጊዜ ነው የሚመቱት። 2 3 4 5 1 ከዛን 1 2 1 መልሶ ማለት ነው። 1 2 መልሶ 1 ይመስገን ለማለት 1 1 መልሶ 1 ምቱን ነው አንዳንድ የምላችሁ እንጂ ክሮቹ ይሄኛው ክር 1 ነው፣ ይሄኛው ክር 2 ነው። ስለዚህ 1 1 1 ይመስገን አያችሁ፣ ይመስገን። ስለዚህ ጣታችን እንዴት ነው የሚሆነው? ልምምዱ ላይ ጣታችሁ በደንብ አልንቀሳቀስ ላላችሁ ደግሞ ጣታችንን ያሰለችው ይሆናል፣ ሊያደክሙ ይሆናል። አንዳንድ ጊዜ ለመልመድ ግን ግዴታ መደጋገም ግድ ይላል። ክር 2 ከሆነ እጃችን መያዝ ያቃተው ክር 2ን 10 ጊዜም 5 ጊዜም እየመታ ነው እንደዚህ ማለማመድ ግድ ይላል። ክር 1 ከሆነች ክር 1 ነው፣ ክር 5 ከሆነ ክር 5 ነው። ብዙ ጊዜ ክር 5 ነው የሚያስቸግረው። ብዙ ሰዎች ክር 5 እጄ አልንቀሳቀሳለ በጣም በቃ የሚያስቸግረኝ ክር 5 ነው ወይም ደግሞ ይሄ ቀለበት ጣታችን በደንብ አልፍታታለን አለ ብለው ይናገራሉ። ይሄ ለየት ብሎ እንደዚህ የሚሆነውን ጣታችንን በተደጋጋሚ መምታት ያስፈልጋል ማለት ነው። ለምን እዛው ቦታ ላይ ይለምዳል። እንደዚህ በማድረግ ደግሞ ሙሉ ልምድ ማድረግ እንችላለን ማለት ነው። ከዛ ወደ ዜማ ቅድም እንደነገርኳችሁ ነው። እግዚአብሔር ይመስገን እንዲህ እያለ እየቆጠር ነው የምንሄደው። ከዛም እያለ ይሄዳል። ቅኝት ከፈረሰ የምንፈልገውን ያንን መዝሙር መዘመርም አንችልም፣ ማጀብም አንችልም። ቅኝት ፈርሶ ከተቀመጠ ክራራችን ማለት ነው። ቅኝት ለማስተካከል ደግሞ ስልካችን ላይ ያለ አፕሊኬሽን ላሳያችሁ። የምንጠቀማቸው ቲዩነሮች አሉ። ቲዩነር ብዙ ቲዩነር አለ። ለምሳሌ ኪቦርድም አለ፣ ቲዩነርም አለ። በኪቦርድ እኔ የለመድኩት በቲዩነር ነው። ቲዩነር ቲ1 የምትል እንዲህ አይነት እንትን የምትሰጠን አለች። ይሄ ቲዩነር ይባላል። ፕሌይ ስቶር ላይ ገብታችሁ ጎግል ማድረግ የምትችሉትን ይሄንን ቲዩነር ነው ማሳያችሁ ማለት ነው። አየው ክራሬን የሚመታበትን ቦታ ድምጽ እየሰጠኝ አሁን ማወራውን ጭምር ነው ተለተለተ እያደረገ የሚያስተላልፈው ማለት ነው። ስለዚህ ይሄን የሚያስተላልፈውን ነገር እኛ ምን ማድረግ አለብን? መጠቀም ይኖርብናል ማለት ነው። መነሻችን ዲ ሻርፕ ነው። አሁን ኢ ፍላት ማለት ኢ ብሎ ፒ የሚለው ከጎኑ ላይ ይታየናል። ኢ ብሎ ፒ የሚለው ለምሳሌ ይሄንን መጻፍ ትችላላችሁ። አሁን ለምሳሌ ቅኝት የፈረሰብኝ ተቸግሬ ያለው ብላችሁ ለምትሉ ደግሞ ቅኝት ለመስራት አሁን እኔ የሚመታው ክር 1 ነው የሚመታው። የክር 1ን ድምጽ ይሄ ቲዩነር ስለሚያሳየን ከዚህ ቲዩነር ላይ ማስታወሻችሁ ላይ ከጻፋችሁ በኋላ በራሳችሁ ስልክ ደግሞ ይሄንን ቲዩነር አውርዳችሁ ይሄንን ቲዩነር ከፕሌይ ስቶር ላይ አውርዳችሁ ቲዩነር ቲ1 ነው የሚለው ራሱ ሲያመጣላችሁ እንዴት ነው? ወይ ደግሞ ቴሌግራም ላይ ስልኬ እዚህ አለላችሁ ቴሌግራም ላይ ጽፋችሁልኝ እኔ እንትን እናደርግላችኋለሁ ማለት ነው። ቲዩነር ቲ1 ብላችሁ አውርዳችሁ ይሄን መጠቀም ትችላላችሁ ማለት ነው። ቲዩነር የሚሸጠው ቲዩነር ከሌላችሁ ይሄኛውን ቲዩነር በመጠቀም በቀላሉ ክራር መልመድ ትችላላችሁ ማለት ነው። ስለዚህ አሁን እኔ ክር 1ን እመታለሁ። ክር 1 ምን እንደሆነች እዛ ጋር ያስቀምጥልኛል፣ ትጽፋላችሁ ማለት ነው። ክር 2 ምን እንደሆነች እዛ ጋር ያስቀምጥልናል፣ ትጽፋላችሁ ማለት ነው። ክር 3ም ክር 4ም እስከ መጨረሻ ሁሉም ማለት ነው። ሁሉንም ክሮች
እያንዳንዱ ኢ ይሁን ቢ ይሁን ጂ ይሁን ይነግረናል። ይሄ ቲዩነር ስለሚነግረን በዚህ ቲዩነር መሰረት እኛ ጽፈን እንይዝና ልክ እናጠናበታለን ማለት ነው። ያዙት እንግዲህ ኢ ብሎ ፒ ከጎኑ አለች። ኢ4 ብሎ ከጎኑ ምን አለች? ፒ አለች ማለት ነው። እሷን ትጽፉልኛላችሁ። ክር 2 ደግሞ ይሄ ነው። ኤፍ ብሎ 3 ነው። ክር 3 በቋሚ ጣትን ደግሞ እንስማ። ክር 3 ደግሞ ጂ ብሎ 3 ይላል። ጂ 3 ወይም ደግሞ ጂ 3 ጂ ብሎ 3 ይላል ማለት ነው። ክር 4 ቢፒ ብሎ 3 ቁጥር ያሳየናል። እንግዲህ እሱን ደግሞ በዚህ መጽሐፍ ማለት ነው። ክር 5 ደግሞ ሲ ብሎ 4 ይለናል። ክር 5 ደግሞ ሲ ብሎ 4 ይለናል ማለት ነው። ስንት ላይ እናርፋለን? ክር 1 ላይ እናርፋለን። ክር 1 ቀደምም ጀምሮ የሰጠችን ኢ ብሎ ፒ 3 ይለናል ማለት ነው። ኢ ይላል ፒ ይላል ከዛም 4 ይለናል ማለት ነው። ክር 1 በዚህ መሰረት አንድን ስመታ ምን ያመጣልናል? ሁለትን ስመታ 3 4 5 1 በዚህ መሰረት ክራራችሁ ቅኝቱ የፈረሰባችሁ አሁን በሰጠኋችሁ ቅኝታችሁን ቤታችሁ ቁጭ ብላችሁ መቃኘት ትችላላችሁ። ይህንን ግን መጻፍ ያስፈልጋል። አሁን የሰጣችሁን ቁጥር መጻፍ ያስፈልጋል። ይህንን በድጋሚ በቃላት ብቻ ነው ልንገራችሁ። ክር 1 ኢ ብሎ ፒ 4 ነው። ኢ ይላል ከዛ ፒ ይላል 4 ነው። ምክንያቱም ኢ ብቻውን ስለሚኖር ነው። ኢ ብሎ ፒ የሚለው ኢ ብሎ 4ም የሚጨምረው ኢ3ም ስለሚኖር ይሄ ቲዩነር የተለያየ ስለሚሰጠን በቲዩነሩ መሰረት ነው ግዴታ መሄድ የሚኖርብን ማለት ነው። ከዚህ መውጣት አንችልም። ስለዚህ መሆን ያለበት አሁን ቅኝታችሁን ለማስተካከል ማድረግ የሚገባችሁ ነገር ምንድነው? መጀመሪያ ክር 1ን መቃኘት ያስፈልጋል። ክር 1 ኢ ፒ4 ይለናል። ኢ ፒ4 ይለናል ክር 1 ማለት ነው። ክር 2 ደግሞ ኤፍ3 ብቻ ይለናል ማለት ነው። ክር 2 ደግሞ ኤፍ3 ብቻ ይለናል። ክር 3 ጂ3 ክር 4 ደግሞ ቢ3 ፒ ይለናል ማለት ነው። ቢ3 ፒ ክር 5 ደግሞ ሲ4 ብቻ ነው የሚለን። ከዛ መልሰን ከተነሳንበት እናርፋለን። ያ ማለት ደግሞ ትንሿ ጣት ነች፣ የማርያም ጣት ኢ ፒ4 ይለናል ማለት ነው። ሙሉን ስንለው ይላል ማለት ነው። የዛሬው ስልጠናችን በዚህ እናበቃለን። በቀጣይ ጊዜ ደግሞ ያቆምንበት ጋር እንቀጥላለን። እንግዲህ ያላችሁን አስተያየት ደግሞ በኮሜንት ላይ ጻፉልን። ክራር፣ መሰንቆና በገና ቦርሳዎቻቸውን፣ ጃኮቻቸውን፣ ገመዶቻቸውን፣ ሌሎችንም የዜማ ዕቃዎችንም መግዛት ለምትፈልጉ ሁሉ 0931 15 27 13 ላይ በመደወል መግዛት ትችላላችሁ ማለት ነው። ክፍለ ሀገር ብትሆኑ፣ ውጭ ሀገር ብትሆኑ፣ አገር ውስጥ ብትሆኑ በትራንስፖርት ይደርስላችኋል ማለት ነው። ደውላችሁ እዘዙን፣ እኛ እንደርሳለን። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ለሌሎች ሼር በማድረግ እንዲዳረስ እንዲሁም ደግሞ እናንተም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመንፈሳዊ ትህትና እንጠይቃችኋለን። ስላዳመጣችሁንና እንግዲህ ከኛ ጋር ስለምትቆዩ በጣም እናመሰግናለን። ሰዓታችሁን ስለሰጣችሁና ስላዳመጣችሁን ከልብ እናመሰግናለን። ክብር ያድልልን።